ጓድ ኮሎኔል በሳቸው ስም ነው እየተጠራ ያለው። ምናልባት ስለቆየ ጊዜ እንድሰጥ ብዬ ነው። ከየት ቤተ እምነት ነው ልባቸው? ሰላም ጓድ ኤርሚያስ፣ እምነቴ ከሶሻሊዝም ሶሻሊዝም ነው። ኦኬ አዎ። እሺ፣ እንኳን ደህና መጣ። በዚህ አርዕስት ጉዳይ ለመናገር ነው ታዲያ የላክልኝ። አዎ የምታውቀው ነገር አለ? አለኝ። አዎ እሺ፣ ሶሻሊዝም ብዙ ጊዜ ስለ ማርክስም ሌኒዝም ፍልስፍና ነው። በታቦቱ ጉዳይ እስኪ አውራኝ። እሺ ጓድ ኤርሚያስ፣ እድል ስለተሰጠኝ አመሰግናለሁ። እንዲሁም የጓድ ኤርሚያስ ወንጌል አገልግሎት አባላት በሙሉ ሰላም ለእናንተ ይሁን ብያለሁ። ጎበዝ፣ ሲያየ ምንድን ነው እያለ ያለ? ይሄ የሲያየ ሴራ ታቦቱ በኢትዮጵያ ምድር የለም። እኛ ድሮ በ1968 ላይ በአብዮቱ ደህንነት አባላት አረጋግጠን እንደሌለ ነው የደረስንበት። ስለዚህ ይሄ የፊውዳሎች እና የኢምፔሪያሊስቶች ሀሳብ ነው። ጎበዝ፣ ምንድን ነው እየተደረገ ያለ? ታቦቱ በኢትዮጵያ ምድር የለም። ስለዚህ ፈጣሪ አንድ ነገር ቆምጠጭ ያለ ነገር ማቅረብ አለብን። ታቦቱ በኢትዮጵያ ምድር አለው ወይስ በሰማይ ነው ያለው? ይህን ነው ማወቅ የምንፈልገው የአብዮቱ አባላት በሙሉ። ስለዚህ ታቦቱ በኢትዮጵያ ምድር እንደሌለ የኛ የአብዮቱ የደህንነት መስሪያ ቤት በ1968 አረጋግጧል። የለም፣ የት እንዳለ አናቅም። ሰማዩን ኢትዮጵያዊውን እስራኤልን አናቅም። ስለዚህ ይሄ ሀሳብ የኢምፔሪያሊስቶች እና የፊውዳል አመለካከት ነው። አገር ወዳድ ኢትዮጵያውያኖችን በሀሳብ ለማጋጨት የመጣ ሀሳብ ነው። አመሰግናለሁ። ምንድን ነው ያሉት? ቆይ ኮሎኔሉ ትውልዱን ምን መቀመጫውን ሁሉ ብንወጋው ቆይ ከጓድ መንግስቱ ጋርና ከታቦቱ ጋር ወደፊት ከዚምባብዌ ከቻሉ ፕሬዚዳንታችን አንድ ነገር ብሎን እኮ አንተ ነህ ተጠያቂ። ታውቃለህ አይደል? እዚህ ቤት እዚህ ለሚፈጠረው ነገር ማነው ቤቱን የከፈተው ተብሎ እንደ ዋዛ አይተዋል። ይህን ነገር ግን እዚህ ቤት በቃ ሼሁም ቄሱም እየመጡ ኮሎኔሉም ሁሉም እየመጣ ማለት ነው። እና የእሳቸው ንግግር ትዝ የሚላለኝ እውነት ምን ብሏቸው ነው ለካ የምናስተናግደው። ግን የእንትን አይነት የህመም አይነት ብዙ ነው። አይታል ጀነራል ፕራክቲሽነር የሚባላሉ እና እነሱን ያውቁን የመሰለኝ ጂፒ ከሆነን እዚሁ ሻቶ የኛን ነገር ማናስተናግደው ጉድ የለም እኮ። እርር ብለው ነው ለካ። አሁን ካለፈ በኋላ ነው ነገር እኮ የሚገባ። መንግስቱ ያሉት ይህን ትውልድ መቀመጫውን ሁሉ በጩቤ ብንወጋው ነው በምን ብንወግ በሳንጃ ብንወጋው ምንም ሊገባው አልቻለም ብለው ያሉት ነገር አሁን በዚህ በታቦቱ ጉዳይ እንደዚህ ነው እየሆነ ያለው። መቀመጫ መቼም አልወጋንም እንጂ ምንም ብንወጋ በታቦቱ ጉዳይ የዛሬው ቀን ይጻፍልን። እሺ ቴንኪው ጓድ ኮሎኔል፣ እናመሰግናለን።